ፖርቹጋላዊው ብሩኖ ፈርናንዴዥ የ2025/26 የውድድር ዓመት የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች እንዲባል ብዙሃኑ የእግር ኳስ ቤተሰቦች የተስማሙበት የሚገኝ ርዕሰ ጉዳይ ይመስላል እና ደግሞ በወቅቱ እያስመዘገበው የሚገኘው አስደናቂ ብቃትን ተከትሎ በፕሪምየር ሊጉ ለማንቸስተር ዩናይትድ እያደረገው የሚገኘው ቆይታ በብሩኖ ፈርናንዴዥ በኩል በጣም በሚያስገርም መልኩ የተመለከትን ነው። እንግዲህ በጣም ትላልቅ የሚባሉ ሚዲያዎች፣ ተጫዋቾች፣ አሰልጣኞች ስለ ብሩኖ ፈርናንዴዥ ሀሳቦቻቸውን በማጋራት ላይ ይገኛሉ። ምናልባት ለዚህ በቀዳሚነት የሚነሳው አሰልጣኝ የርገን ክሎፕ የ2025/26 ውድድር ዘመን የዓመቱ ምርጥ ተጫዋች መባል አለበት የሚልን ሀሳብ ያነሳሉ። እንደ ጎል.ኮም ደግሞ ምንም እንኳን ያስማማል አያስማማም የሚል መከራከሪያ ሀሳብ ቢነሳበትም የ5 ጊዜ የባላንዶር አሸናፊ የሆነው ክሪስቲያኖ ሮናልዶ በማንቸስተር ዩናይትድ ከነበረው ቆይታ ተጽዕኖ ፈጣሪነት አሊያም አስፈላጊነት ይልቅ አሁን የሚገኘው ብሩኖ ፈርናንዴዥ የላቀ ስለመሆኑ በጣም በርካታ መከራከሪያ ሀሳቦችን ያነሳል እና ማንቸስተር ዩናይትድ ዘንድሮ የውድድር ዓመቱ ምርጡ ተጫዋች ለመባል እንዳለበትም ጭምር ደግሞ እንደነ ኢያን ሪቪንግ ሀሳቦቻቸውን ያጋራሉ። እጅግ በጣም ስኬታማ የሚባል የውድድር ዓመት አንድ ተጫዋች በአንድ ቡድን ውስጥ ያለምንም ጥያቄ እያሳለፈባቸው ከሚገኙ ቡድኖች ውስጥ ተጫዋቾቹ መካከል አንዱ ሆኗል። ለዚህ ክሬቲቪቲው፣ ሊደርሺፑ፣ ቡድኑን የመምራት ደረጃው፣ አቅሙ፣ የፈጠራ ችሎታው በቡድኑ ውስጥ እንዴት የቡድኑ ተጽዕኖ ፈጣሪ እንደሆነ የቡድኑ እያንዳንዱ ነገር በሱ መሰረት ልክ እንደ ተዋቀረም ጭምር የሚያሳይ ተጫዋች መሆኑን እያስተዋልን ነው። ዘንድሮ በሱ ብቻ ማንቸስተር ዩናይትድ 23 ነጥቦችን መሰብሰብ የቻለ ቡድን ሆኗል። ይሄ በእንግሊዝ ፕሪምየር ሊግ በዚህ ውድድር ዓመት እየተመለከትናቸው ከሚገኙ ተጫዋቾች ኖዋን አንድም ተጫዋች ይህንን አይነት ነጥብ ለቡድኑ ይሄ ማሰጠት ላይ ማስገኘት የሚችል ተጫዋች አልተመለከትንም። አንድም ተጫዋች 16 አሲስቶችን አድርጓል። ምናልባትም በእንግሊዝ ፕሪምየር ሊግ እየተመለከትናቸው ከሚገኙ ከሱ በተከታይነት ከሚቀመጡት እንደነ ራያን ቼርኪ በእጥፍ የሚልቅ ተጫዋች እንዲሆንም ጭምር ያስቻለው የቁጥር ስታቲስቲክሶች ያሉት ተጫዋች ሆኖ እየተመለከት ነው እንገኛለን። በአማካይ በየጨዋታው ላይ ብሩኖ ፈርናንዴዥ ከ3.67 በላይ የሚጠጉ ኳሶችን በግብ ዕድሎች በመፍጠር ደረጃ ላይ ፐርፌክት የሚባለውን ምሽት እያሳለፉ ከሚገኝ ተጫዋቾች መካከል አንዱ ሆኖ የተመለከት ነው እንገኛለን። ይሄ የብሩኖ ፈርናንዴዥ ቆይታ በቀጣይ ቆይታዎችም ጭምር እንዲደጋገሙ ከሚፈለጉት ተጫዋቾች መካከል በትልቁ የሚነሳ ስለመሆኑ እያነሳን ነው። እንደነ ጀሬሚ ዶኩ፣ ራሱ ሪያን ቸርኪ፣ ማርቲን ኦዴጋርድ፣ አንቶኒ ስታች፣ ቡካዮ ሳካ፣ ፊል ፎደን፣ ኢቨን ሞሐመድ ሳላህ አይነት ያሉ ተጫዋቾች እንኳን ብናነሳቸው ከነዚህ ተጫዋቾችም ጭምር የላቀ የቁጥር ስታቲስቲክስ ያለው ተጫዋች ስለመሆኑ በደንብ መመስከር የምንችልለት አይነት ተጫዋች ሆኖ እናገኘዋለን እና 2020 ጃንዋሪ ወር ላይ ወደዚህ ቡድን ከተቀላቀለ በኋላ የዚህ ተጫዋች የቡድን ቆይታ ስቲል በዩናይትድ ቤት ውስጥ ከዚህም ጭምር የላቁ ቁጥሮች ይኖሩት ነበር። ምናልባት ማንቸስተር ዩናይትድ እሱ በዚህ ልክ ገኖ እንዳያወጣ ምክንያት የሆነው ያለፉት ዓመታት የዩናይትድ የአጥቂ ስፍራ ተጫዋቾች ስለመሆናቸውም ጭምር የሚነሳለት አይነት ተጫዋች ነው። እሱ ወደዚህ ቡድን ከመጣ በኋላ እንደነ ሮሜሉ ሉካኩ፣ ራሱ ክሪስቲያኖ ሮናልዶ፣ ማርከስ ራሽፎርድ፣ በተመሳሳይ አንቶኒ ማርሻል ያወጣ ገባ የነበረው ቆይታውን የምናስታውስበት አይነት ጊዜ እንደነ ኢብራሂሞቪች በጣም በመጨረሻ የዕድሜ ቆይታቸው ላይ ከዛ እንደነ ዌግ ሆረስት ያሉ ተጫዋቾች በጣም በሚያሳዝን መልኩ ዩናይትድ በፍጹም የማይጠበቁ አይነት በጣም እያረጀ የነበሩ ተጫዋቾችን በስብስብ ውስጥ ይዞ እንደመገኘቱ መጠን ያን አይነት ጥራቱን የጠበቀ ለጎል እጅግ በጣም የተሰፈነ ተጫዋቾችን ማግኘት አልቻለም። ሜይ ቢ ፕራይም ታይም ዋይኒ ሩኒ፣ ፕራይም ታይም ካርሎስ ቴቪስ፣ ፕራይም ታይም ሮቨን ቫን ፐርሲ ማንቸስተር ዩናይትድ በቅርብ ዓመታት ይዞ ቢሆን ኖሮ በዚህኛው ብሩኖ ፈርናንዴዥ ወቅት የእንግሊዝ ፕሪሚየር ሊግ የአንድ የውድድር ዓመት የካላንደር ይር በርካታ ኳሶችን አመቻችቶ ለገበያ የማቀበሉ ጉዳይ ብቻ ሳይሆን ከዛም የላቁ ቁጥሮች የሚኖሩት ተጫዋች የመሆን እድሉን በጣም በሰፊው የሚያሰፋለትና ከፍ የሚያደርግለት ተጫዋች ስለመሆኑ በደንብ መመስከር የሚቻል ይመስላል። አሁን ብዙሃኑ ለምሳሌ እንደነ ላውሪ ዊትዌል፣ ማርክ ፕሪችሊ በተመሳሳይ ከማንቸስተር ዩናይትድ ጋር የተገናኙ መረጃዎችን በተደጋጋሚ በማውጣት ሀሳቦቻቸውን የሚያጋሩ ሰዎች በዚህ ሰዓት ላይ በማንቸስተር ከተማም ጭምር በትልቁ ተጽዕኖ እየፈጠረ የሚገኝ ተጫዋች ሲያነሱ
ብሩኖ ፈርናንዴዝ ስለመሆኑ በደንብ የሚናገሩለት የሚመሰክሩለት አይነት ተጫዋች ነው። ቅድም መግቢያ ላይ ባነሳውላችሁ የዛ አትሌቲክ የጎል ዶት ኮም ሀሳብ ላይ ምን ሁለት ሀሳቦችን ያነሳሉ። ፕሪሚየር ሊግ ፕሌየር ኦፍ ዘ ይር በሚለው ኖሚኒ ላይ ሁለት ተጫዋቾች ምናልባት በፉክክር ደረጃ ላይ ሊቆዩ የሚችሉባቸው አማራጮች ስለመኖራቸው ያነሳሉ። አንደኛው ዴክላን ራይስ ነው። እርግጥ ነው በውድድር ዓመቱ ላይ ዴክላን ራይስ ሲዝኑን በስኬት ማጠናቀቅ የሚችልበት ዓመት ከሆነ በተለይ የአውሮፓ ሻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግ የሚያሳካባቸው እድሎቹ ሰፊ ስለሆኑ እነዛን ማድረግ የሚችል ከሆነ የባላንዶር ሽልማትም ጭምር በቀጣይ ከሚጠብቁት ተጫዋቾች መካከል አንዱ መሆኑ ብዙም የሚያከራክር ጉዳይ አይደለም። ነገር ግን በፕሪሚየር ሊጉ የዓመቱ ምርጡ ተጫዋች በሚለው ስም ዝርዝር ላይ ሁለት ትላልቅ ስሞች ሲነሱ በዚህ ሰዓት ላይ የተነሱ ከሚገኙ ስም ዝርዝሮች ውስጥ አንዱና በትልቁ የተመለከት ነው የሚገኘው የዴክላን ራይስ እና የብሩኖ ፈርናንዴዝ ስሞች መሆናቸውንም ጭምር እያስተዋልንበት የሚገኝ የሜዳ ላይ ቆይታን እየተመለከትን እንገኛለን። ይህ በምን ያህል ጊዜ በፍጥነት ይመጣል የሚለው ጉዳይ የሚጠበቅ ነው። ነገር ግን አሁን ላይ በጣም ብዙሃኑ ተመልካቾች ብሩኖ ፈርናንዴዝን በተመለከተ ሀሳቦቻቸውን አግሪ የሚያደርጉበት ርዕሰ ጉዳይ በጣም የሚያስማማ መሆኑን እየተመለከትን ነው። ፍጹም አስደናቂ የሚባሉ ምሽቶችን በትላልቅ ጨዋታዎች ላይ እያሳካ የሚገኝ ተጫዋች ስለመሆኑ ብዙ የሚያጣይቅ እንዳልሆነ የተመለከትን ነው። አሁን ሴፕቴምበር ወር ላይ ከወራቶች ቆይታ በኋላ 32ኛ ዓመቱ ላይ ይደፍናል። የአልሂላል ቆይታው ምናልባትም ወደዚያ ያቀናል ሲባል ሲነሳ የነበረው ርዕሰ ጉዳይ የምርም ዲክላይን መደረጉ ያ ወደዛ እንደሄድ የተደረገበት አካሄድ ፐርፌክት እንደነበረ በዩናይትድ በኩልና ለዚህ በትልቁ መደነቅ የሚገባቸው ብዬ ማሰባ አሰልጣኝ ሩበን አሞሪም የብሩኖ ፈርናንዴዝን ወደዛ እንዳያቀናና በክለብ ውስጥ እንዲቆይ ያደረገውበት መንገድ እጅግ በጣም ፐርፌክትና ለክለቡ ትልቁን ውሳኔ እንደወሰኑም ጭምር የሚያሳይ ነበር። ምክንያቱም በ253 ጎሎች 131 አሲስቶችን ካደረገ ዋይን ሩኒ እና በ249 አሲስቶች እንዲሁም 161 ጎሎችን ካስቆጠረው ሪያን ጊግስ ቀጥሎ የቡድኑ ሶስተኛው ከፍተኛ ጎል አስቆጣሪ አሲስት አድራጊ ተጫዋች ሆኗል። 105 ጎሎችን አስቆጥሮ 100 አሲስቶች ላይ መድረስ የቻለ ተጫዋችም ጭምር ያደረገው የቁጥር ስታቲስቲክስ ያስመዘገበ የሚገኝ ተጫዋች መሆኑን እያስተዋልን ነው። በ2022-23 የውድድር ዘመን ወደዚህ ቡድን ከመጣ በኋላ በሁሉም ውድድሮች ያስመዘገባቸው ከቆሙ ኳሶች የተቆጠሩ ጎሎች 9 ጎሎችን አስቆጥሯል። ይህ ተጫዋች 9 ኳሶችን አሲስት አድርጓል። ብሩኖ ፈርናንዴዝ 9 ኳሶችን አሲስት ማድረግ የቻለ በኒውካስል ዳንበርን ጋብሪኤል ማጋሌዥ በአርሰናል ቤት ውስጥ በዩናይትድ ሃሪ ማጓየር ወደኋላ መለስ ስንል ግን በርካታዎቹን ኳሶች እያቀበለ የሚገኘው ተጫዋች ራሱ ብሩኖ ፈርናንዴዝ መሆኑን ደግሞ የምንመለከተው አይነት ተጫዋች ይሆናል። ምናልባት ለዚህ ቁጥር በጣም ፐርፌክት መሆን ካዝሜሮ በዩናይትድ ቤት ውስጥ መኖሩ እጅግ በጣም በቡድኑም ሆነ በተጫዋቹ ፕሮፋይል ላይ የሆኑ ቁጥሮችን አፕዴት ማድረግ እንደሚችል እርግጠኞች ነን። ነገር ግን ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ በ30 እንግሊዝ ፕሪሚየር ሊግ ሳምንታት 54 ነጥቦችን ሰብስቦ ከተከታዮቹ አስቶን ቪላ፣ ሊቨርፑል፣ ቼልሲ አንጻር በአውሮፓ ሻምፒዮንስ ሊግ የመሳተፍ ከፍተኛ እድል አላቸው ብለን ከምናነሳቸው ቡድኖች መካከል አንዱ እንዲሆን እያስቻለው የሚገኘው የዚህ ተጫዋች የሜዳ ላይ ቆይታ ነው። እጅግ ፐርፌክት የሚባሉ ምሽቶችን በአንድ ጨዋታ ላይ ያከናወነ የሚገኝ ተጫዋች መሆኑን እያስተዋልን ነው እና ወደኋላ መለስ ስንል በዩናይትድ ቤት ውስጥ እንዲህ አይነት በአንድ ሲዝን በርከት ያሉ ነጥቦችን በአንድ ተጫዋች ጎሎች ላይ አሲስቶች ላይ በርካታ ነጥቦችን አንድ ቡድን ሲሰበስብ ምናልባትም በዩናይትድ ቤት ከ2012-13 በኋላ እና ከሮቨን ቫን ፐርሲ በኋላ በዩናይትድ ቤት ውስጥ አዲስ ቁጥር የተመለከትንበት የሚገኝ ቆይታን እያሳለፈ የሚገኝ ተጫዋች ሆኖ እያየነው እንገኛለን። እጅግ የትኛውም ተጫዋች በቀላሉ ሊያሳካቸው ከማይችሉ የሜዳ ላይ ስታቲስቲክሶች ውስጥ አንዱንና ዋነኛውን በዚህ ሰዓት ላይ እያሳካ የሚገኝ አንድ ተጫዋች ሜዳ ላይ ማንሳት ካለብን ልናነሳው የሚገባው የእያንዳንዱ ጨዋታዎች ላይ የጨዋታዎቹ ማን ኦፍ ዘ ማች ተብሎም ጭምር እየተጠራ መውጣት የሚችል የትኛውም የአውሮፓ ቡድን በዚህ ሰዓት ላይ ብሩኖ ፈርናንዴዝን የሚፈልግባቸው ምክንያቶች ምን እንደሆኑም ጭምር መረዳት በምንችለው ልክ ሜዳ ላይ እያሳለፈው የሚገኘው ቆይታ በጣም የሚያስደንቅ ሆኖ እያተመለከት ነው እንገኛለን። አይዶኖ ማንቸስተር ዩናይትድ ቀደም ሲል ባነሳ ነው አሁን ባለው 54 ነጥብ የብሩኖ ፈርናንዴዝ
የጎሎች ተሳትፎ 23 ነጥቦችን ማንቸስተር ዩናይትድን እንዳይዝ ማድረግ ቢችል ኖሮ በዚህ ሰዓት ላይ አሁን ካሉት 54 ነጥቦች ቡድኑ በቀጥታ በአንዴ ሊሰበሰባቸው የሚገቡ ነጥቦች ምናልባትም አሁን ላይ ማየት በምንችለው ልክ 31 ነጥቦችን ብቻ በእንግሊዝ ፕሪሚየር ሊግ መሰብሰብ እንዲችል የሚያስችለው ነበር። 31 ነጥቦችን ቡድኑ በእንግሊዝ ፕሪሚየር ሊግ መሰብሰብ ቢችል ኖሮ በዚህ ሰዓት ላይ በወራጅ ቀጠና ላይ ከሚገኙ ክለቦች መካከል ከኖቲንጋም ፎረስት፣ ከዛ ቶተንሃም፣ ሊድስ፣ ክሪስታል ፓላስ፣ ሰንደርላንድ ምናልባትም ከነዛ ክለቦችም ጭምር ከፍ ያላለ 16ኛ ደረጃ ላይ መቀመጥ የሚችል ቡድን እንዲሆን የሚያደርገው እና የማንቸስተር ዩናይትድን ክብር በፍጹም በማይመጥን መልኩ ክለቡም ጭምር እዛ ቦታ ላይ እንዲቀመጥም ጭምር የሚያስገድዱት የሜዳ ላይ ስታቲስቲክሶች እንዲኖሩት የሚያደርግ ጉዳዮች ላይ በዚህ ሰዓት ላይ ትኩረት አድርገን የምናወራበት ወቅት እንደነበር በደንብ ማንሳት የሚቻል ይመስለኛል። ብሩኖ ፈርናንዴዝ ስቲል በየጨዋታዎች ላይ እያስመዘገባቸው የሚገኝ ቁጥሮች በጣም የላቁ ናቸው። በአንድ የውድድር ዓመት በዩናይትድ ቤት ውስጥ 16 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ በታሪክ የመጀመሪያው ተጫዋች ያደርገዋል። በታሪክ የትኛውም የዩናይትድ ተጫዋች ይህንን አይነት የቁጥር ስታቲስቲክስ ላይ ከዚህ ቀደም በነበሩት ዓመታት መድረስ የቻለ አንድም ተጫዋች የለም። አንድም ተጫዋች በእንግሊዝ ፕሪሚየር ሊግ በ2025/26 ሲዝን ብቻ አሲስት በማድረግ ቁጥር 1 ነው 16 ለግብ የሚሆኑ ኳሶችን በመፍጠር ቻንስ ክሪኤሽን ማለት ነው አንደኛ ደረጃ ላይ ይቀመጣል። ቢግ ቻንስ ክሪኤሽን አንደኛ ደረጃ ላይ ይቀመጣል። በተመሳሳይ በቁልፍ የሚባሉ አሊያም ሰንጣቂ ኳሶችን በተጋጣሚ ቡድን ውስጥ በመፍጠር ቁጥር 1 ደረጃ ላይ ይቀመጣል። በተመሳሳይ በኦፕን ፕሌይ የግብ ዕድሎችን በመፍጠር ቁጥር 1 ላይ ይቀመጣል። ኪፓስ ወይንም ቁልፍ የሚባሉ ኳሶችን ለቡድን አጋሮቹ አመሻሽቶ በማቀበል ቁጥር 1 ደረጃ ላይ መቀመጥ ይችላል። ብሩኖ ፈርናንዴዝ የትኛውም የሜዳ ክፍል ላይ ብትፈልጉት እያንዳንዱ የሜዳ ዲፓርትመንት ላይ መኖሩን የሚያሳዩ የሜዳ ላይ ብቃቶችን እያስመለከተን የሚገኝ ተጫዋች ነው እና ያ የኤኒዮስ ግሩፕ ስታቲስቲክስ ምናልባትም ብሩኖ ፈርናንዴዝን ከክለቡን እንዲለቅም ጭምር ያሳዩት የነበረውን ፍላጎት ምን ያህል ስህተት ሰርተውበትም ጭምር እንደነበሩ ከሚያሳዩ ቅጽበቶችና አጋጣሚዎች መካከልም ጭምር በትልቁ የሚነሳ ተጫዋች ሜዳ ላይ እየተመለከተን እንገኛለን። ቡድኑን ያለ ቡድኑ የሚታሰበው ማንቸስተር ዩናይትድ ምናልባትም ባለፉት ዓመታት ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ለዋንጫ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ላለመውረድም ጭምር የሚፋለመው ቡድን እንዲሆንም ጭምር የሚያስችለው መሆኑን መረዳት የምንችልበት ልክ ላይ ነበር እያሳለፈን የምንገኘው። በ30 ሳምንታት በእንግሊዝ ፕሪሚየር ሊግ በቅርብ ዓመታት ከተመለከትናቸው ተጫዋቾች በአጠቃላይ ማለት ነው ብዙ የግብ ዕድሎችን በመፍጠር በሜሱት ኦዚል 18 በሙሐመድ ሳላ 2024/25 ውድድር ዘመን 17 በእነዚህ ሁለት ተጫዋቾች ብቻ የሚበለጥ የቁጥር ስታቲስቲክስ ያለው ተጫዋች ነው። በ30 ሳምንታት ማለት ነው። ቀጣይ 8 ሳምንታት ይቀራሉ። ቢያንስ በእነዚህ 8 ሳምንታት ሁለት ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የሚችል ከሆነ ብሩኖ ፈርናንዴዝ ቅድም ካነሳናቸው ተጫዋቾች የሚልቅ ቁጥር አለው። ፋብሪያስ 2014-15 16 ጎሎች፣ ፍራንክ ላምፓርድ 2004-5 16 ጎሎች ላይ ራሱ ብሩኖ ኬቨን ደ ብሩይነ 2019-20 16 ጎሎች ላይ መድረስ የቻሉ ተጫዋቾች ነበሩ ከዚህ ቀደምም። አክቹዋሊም አሁንም በቁጥር ደረጃ ከተመለከትናቸው ቴሪ ዳንኤል ኦንድሪ እና በተመሳሳይ ሴስክ ፋብሪያ ኬቨን ደ ብሩይነ ናቸው ከዚህ ተጫዋች በቁጥር ልቀው የምንመለከታቸው በዚህ ሰዓት ላይ የተመለከትናቸው ከሚገኙ ተጫዋቾች አንጻር በሜዳ ውስጥ የተመለከትናቸው ከሚገኙ ተጫዋቾች ማለት ነው። እና በዩናይትድ ቤት ካሉ ተጫዋቾች ከዴቪድ ቤካም ከሉዊስ ናኒ 2011 ከዴቪድ ቤካም ራሱ 1997-98 2011-12 ከአንቶኒዮ ቫሌንሲያ በኋላ በዩናይትድ ቤት ውስጥ በአንድ ሲዝን 16 ለግብ የሚሆኑ ኳሶችንም ጭምር አመቻችቶ ማቀበል የቻለ ተጫዋች የሚያደርገው የቁጥር ስታቲስቲክስ ላይ መቀመጥ የቻለ ተጫዋች ነው። በዚህ ሲዝን በአንድ ጎል በማስቆጠርና አሲስት በማድረግ የብሩኖ ፈርናንዴዝ ቁጥሮች በጣም የላቁ ናቸው። በጣም የላቁ ቁጥሮች ሆነው የተመለከትናቸው የሚገኙ በርካታ ስታቲስቲክሶችንም ጭምር ያስመለከተን የሚገኝ እና በጣም ፐርፌክት የሚባል የማጥቃት ስታቲስቲክስ ላይ ካሉ ተጫዋቾች በቀዳሚነት የሚቀመጥም ጭምር ተጫዋች ያደርገዋል እና የቡድኑ ቁጥሮች አንዳንዶቹ እንዲሁ በጣም በቀላሉ የማይነገሩ አይነት የሚመስሉ በጣም ደግሞ በነገራችን ላይ በፕሪሚየር ሊግ ውስጥ በጣም በሁሉም ትላልቅ ቡድኖች ላይ ለምሳሌ ከሊቨርፑል፣ ከኖቲንጋም ፎረስት፣ ከቶተናም፣ ከክሪስታል ፓላስ፣ ከወልቭስ
በርንሞዝ፣ በርንሌ፣ ብራይተን፣ ማንቸስተር ሲቲ፣ አርሰናል፣ ፉልሃም፣ ክሪስታል ፓላስ፣ ኒውካስል፣ አስቶን ቪላን ጨምሮ በእነዚህ ቡድኖች ላይ በዚህ ውድድር ዓመት ብቻ አሲስቶችን ሲያደርግባቸው የተመለከትንባቸው ክለቦች መሆናቸውን ደግሞ መዘንጋት ያለብን አይመስለኝም። እና የትኛውም ተጫዋች ድሪም አለው በእግር ኳስ ሊያሳካው የሚገባው አይነት ቆይታ። የብሩኖ ፈርናንዴዝ ግን ከዋንጫ ውጭ ባሉት የሜዳ ላይ ስታቲስቲክሶች የትኛውም ተጫዋች ዊሽ የሚያደርገውና ሊመኘው የሚችል አይነት የቁጥር ስታቲስቲክስ መሆኑን እየተመለከትናቸው የሚገኙ ግን በቀላሉ የማይሳኩ እንደነ ብሩኖ ፈርናንዴዝ አይነት ያሉ ተጫዋቾች ካልሆኑ በቀር ሊያሳኩት የማይችል በጣም ከባባድ የሚባሉ ኪ ሜትሪክሶች ውስጥ በሚገኙ ፓራሜትሮች ውስጥ በትልቁ ከፊት ሆኖ መቀመጥ የሚችልም ተጫዋች ጭምር የሚያደርገው መሆኑን እየተመለከተን እንገኛለን። የትኛውም የዩናይትድ ታዳጊ በዚህ ሰዓት ላይ ሊመለከተው የሚገባውና እንደዚህ ተጫዋች መሆን እፈልጋለሁ የሚል የእግር ኳስ ኬሪየር ፓዙን የሚያነሳ ከሆነ በቀዳሚነት ሊያነሳው የሚገባው ተጫዋች በቀዳሚነት ልናነሳው የሚገባው ብሩኖ ፈርናንዴዝ መሆኑንም ጭምር የምናነሳለት አይነት ተጫዋች ሜዳ ውስጥ እያስመለከተን ይገኛል። ይህ እስከምን ድረስ ይጓዛል? በጣም በትልቁ የሚጠበቅ ነው። ግን ብሩኖ ፈርናንዴዝ በዩናይትድ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ በወቅቱ የተመለከትናቸው ካሉ ተጫዋቾች የትኛውም ተጫዋች የሚመኘውን አይነት ኬሪየር እያሳለፈ የሚገኝ እና አንዳንዶች ኳሶች ከሱ ውጭ የትኛውም ተጫዋች ሊያደርገው የማይችለው አይነት ተጫዋች የትኛውም ተጫዋች በኬሪየራቸው ሊያደርጉት የሚፈልጉትን አይነት የስኬት ቁጥር ያለው ተጫዋች ማለት ነው። የትኛውም ተጫዋች ከዋንጫ ውጭ ብሩኖ ፈርናንዴዝ ወደ ማንቸስተር አሊያም ወደ እንግሊዝ ፕሪሚየር ሊግ ከመጣ በኋላ ምን የቀረው ነገር አለ ብለን መናገር እንችል ይሆናል? አይዶኑ በሁሉም ፓራሜትሮች ያንን ቁጥር እያስመዘገበ የሚገኝ 2019-27 አሲስቶች፣ 2021-11 አሲስቶች፣ 2021-22 6 አሲስት፣ 22-23 8፣ 23-24 8፣ 24-25 11፣ 25-26 ደግሞ 16 አሲስቶች ላይ ደርሷል። በእነዚህ ሁሉ ጨዋታዎች ማለት ነው። ሊያውም ሪሜኒንግ ጨዋታዎቹን ስንመለከት ከዚህ የተሻሉ የቁጥር ስታቲስቲክሶች ሊኖሩት እንደሚችሉም ጭምር መጠበቅና ማንሳት ምን ያህል የብሩኖ ፈርናንዴዝ ቁጥሮች ከዚህም ጭምር እንደሚልቁ መናገር በምንችልበት የሜዳ ላይ ቆይታዎች ውስጥ ያስተዋል ነው የሚገኝ ተጫዋች መሆኑን እየተመለከተን ነው። እናም በርካታ የዳታ የሚሰበሰቡ ትላልቅ የሚባሉ ተቋማት ምናልባት በአውሮፓም ደረጃ ብቻ ሳይሆን በዓለማችን ላይ የሚገኙ ትላልቅ ተቋማት የብሩኖ ፈርናንዴዝ ቁጥሮች በቀላሉ በአንድ ሲዝን ሊያውም እንደነ ማንቸስተር ዩናይትድ ባሉ ክለቦች ሊሳካ የማይችል ስለመሆኑም ጭምር የሚመሰክሩለት አይነት ተጫዋች ሆኖ ሜዳ ላይ እያሳለፈው የሚገኘው ጊዜ እጅግ ለፐርፌክሽን እንደቀረበም ጭምር እየተመለከት ነው እንገኛለን። ለፐርፌክሽን የቀረበ እናም ቀጣይ ዩናይትድ የሚያዘዋውራቸው ተጫዋቾች የዚህ ተጫዋችን ኬሪየርን በተመለከተ ዲተርማይን የሚያደርጉ ዲፋይን የሚያደርጉ ሊሆኑ ይችላሉ። በተለይም ከዋንጫዎች ጋር መገናኘት የሚችልባቸውን የውድድር ዓመታት በአጭሩ ማሳካት እንዲችልም እና ብሩኖ ፈርናንዴዝ የኬሪየሩን ማለት ነው በጣም አስደናቂውን ሲዝን እያሳለፈ ነው የሚገኘው። በተለይ በፕሪሚየር ሊጉ በአሲስቶች ደረጃ እየተመለከት ነው በሚገኝና 23 ነጥቦችን ያስገኘው ማንቸስተር ዩናይትድ አሁን በእርግጠኝነት ቶፕ 3 ቶፕ 4 ሆኖ በውድድር ዓመቱ ላይ ማጠናቀቅ በሚችልበት ሌቭል ሊክ እየተመለከት ነው የሚገኝ ቡድን እንዲሆን ትልቁን ስራ እየሰራ የሚገኝ ተጫዋች ነውና ብሩኖ ፈርናንዴዝ ስቲል የፕሪሚየር ሊጉ በጣም በብዙ ርቀት የዓመቱ ምርጥ ተጫዋች መባል እንደሚገባው ብዙሃኑ የእግር ኳስ ቤተሰቦች የሚስማሙበት ነው። ቪቲኒያ ራሱ ብሩኖ ፈርናንዴዝ ዦአዎ ኔቬዝን ደግሞ ይዞ በ2026 የዓለም ዋንጫ ላይ የተሻለ ርቀት መጓዝ የሚችልበት እድል ካለው ብሩኖ ፈርናንዴዝ በዓለም ዋንጫ ደረጃም ጭምር ስኬታማ የሚሆንበት እድል ካለ በ2026 የባላንዶር አሸናፊ የመሆን እድል ደግሞ ካላቸው ተጫዋቾች መካከል አንዱ መሆኑን የሚያሳይ የሲዝን ፐርፎርማንስ እያሳለፈ የሚገኝ ተጫዋች ሆኖ እያየነው እንገኛለን።